መንፈስ ቅዱስ ለአማኞች የሚናገርበትና የሚመራበት መንገድ በክርስቲያናዊ ሕይወት ውስጥ ትልቅ ስፍራ የሚሰጠው ምስጢር ነው። መንፈስ ቅዱስ ለእኛ ያለው ፍቅርና ቅርበት ወደር የለውም። በውሳኔዎቻችን ውስጥ ጥበብን የሚሰጠንና በልባችን የጓዳ ክፍል ውስጥ ሆኖ በለስላሳ ድምፅ የሚሞግተን መለኮታዊ መሪ ነው። አምላካችን እግዚአብሔር ሩቅ ሳይሆን በመንፈሱ አማካይነት በውስጣችን እየኖረ በቅዱስ ሐሳቡ ይመራናል። ከራሳችን ምኞቶች፣ ከዓለም ውካታ ወጥተን ምልክቶችን ካስተዋልን የመንፈስ ቅዱስን ድምፅ በትክክል ወደ መስማት እንመጣለን። መንፈስ ቅዱስ በአንድ አማኝ ሕይወቱ ሲሠራ ወይም ሲናገር የሚታዩ ግልጽና መንፈሳዊ ምልክቶች አሉ። እነዚህ ምልክቶች በመጽሐፍ ቅዱስ ውስጥ ተገልጠው እናገኛለን። እነዚህም ምልክቶች ከማየታችን በፊት ላይክ አድርገው ቢጀምሩ እኛን እያበረታቱ ነው። ሌሎቻችን ቤተሰብ ያልሆንን ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑን። መንፈስ ቅዱስ እየተናገራችሁ መሆኑን የሚያሳየው አንደኛው ምልክት የውስጥ ሰላምና እርጋታ ነው። መንፈስ ቅዱስ ሲናገር በመጀመሪያ የሚሰማው ነገር ፍጹም የሆነ የውስጥ ሰላም ነው። ምንም እንኳን በዙሪያችን ያለው ሁኔታ ግራ የሚያጋባ ቢሆንም በልብ ውስጥ የሚፈሰው መለኮታዊ ሰላም የመንፈስ ቅዱስ ድምፅ መኖሩን ያረጋግጣል። የውስጥ ሰላምና እርጋታ ዝም ብሎ ካለማሰብ የሚመነጭ ሳይሆን ከመለኮታዊ ምንጭ ከእግዚአብሔር የሚቀዳ ታላቅ የመንፈስ ቅዱስ ሰላም ነው። የሰው ልጅ በአእምሮ ሁኔታዎችን አይቶ መፍትሄ ሲያጣ መጨነቅና መታወክ ይጀምራል። የመንፈስ ቅዱስ ሰላም ግን በዙሪያችን ካለው ሁኔታ ጋር አይገናኝም። ሐዋርያቱ በታሰሩበትና በታወቁበት ጊዜ እንኳን በውስጣቸው የነበረው እርጋታ የዚህ ማረጋገጫ ነው። ፊልጵስዩስ ምዕራፍ 4 ከቁጥር 6 እስከ 7 ሲናገር አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይላል። መንፈስ ቅዱስ በልባችን ሲናገር መጀመሪያ የውስጥ ጩኸታችንን ጸጥ ያሰኛል። ያ ድምፅ ሲመጣ አእምሯችን ይረጋጋል፣ ግራ መጋባት ይጠፋል። ልባችንም በመንፈስ ቅዱስ ሰላም ስለሚሞላ የእርግጠኝነት ሰላም በውስጣችን ይፈሳል። አንዳንድ ጊዜ በውስጣችን የሚመጡ ሐሳቦች ከራሳችን ፍላጎት ወይም ከሰይጣን ፈተና አሊያም ከመንፈስ ቅዱስ መሆናቸውን ለመለየት እንቸገራለን። አንድ የሰማነው ድምፅ ወይም የመጣልን ሐሳብ ከመንፈስ ቅዱስ ከሆነ ምንም እንኳን ውሳኔው ከባድ ቢሆንም በውስጣችን ጥልቅ የሆነ እርጋታ ይሰፍናል። በተቃራኒው ድምፁ የፍርሃት የጭንቀትና የትርምስ መንፈስ የሚጭንብን ከሆነ ከመንፈስ ቅዱስ እንዳልሆነ የምንለይበት ዋናው ምልክት ነው። የመንፈስ ቅዱስ ድምፅ ዘር ሲሆን የውስጥ ሰላም ደግሞ ያ ዘር በልባችን ውስጥ ሲበቅል የሚታየው ፍሬ ነው። ድምፁ ያለ ሰላም አይመጣም። ሰላምም ያለ እርሱ ድምፅና መገኘት ሊገኝ አይችልም። በልባችን ውስጥ ፍርሃትና ጭንቀት በነገሱ ጊዜ አእምሯችን ይታወካል። የመንፈስ ቅዱስ ድምፅ ግን ወደ ልባችን ሲመጣ ልክ ጌታችን ማዕበሉን ጸጥ በል እንዳለው ወዲያውኑ ፍርሃቱ ይባረራል። የውስጥ ሰላም መምጣት የጭንቀት መበተን ምልክት በመሆኑ የመንፈስ ቅዱስ ድምፅ በሕይወታችን ላይ ስልጣን እንደያዘ ያረጋግጣል። መንፈስ ቅዱስ የወደፊቱን ነገር ሊናገር ሲል መጀመሪያ የውስጥ ሰላምን በመስጠት ልባችንን እንደ ብሩህ መስተዋት ያጠረዋል። ያኔ በመንፈስ ቅዱስ ድምፅ አማካይነት እግዚአብሔር መመሪያና አቅጣጫ ቁልጭ ብሎ ይታየናል። ሰላሙ ድምፁን እንድንረዳ የሚያደርግ ብርሃን ነው። የሰው ልጅ አእምሮ በየቀኑ የተለያዩ ድምፅን ያስተናግዳል። ከእነዚህ ድምፆች መካከል የመንፈስ ቅዱስ ድምፅን የምንለይበት ዋናው አሻራ የውስጥ ሰላም ነው። የራሳችንን ስሜት የሚገፋፋን ከሆነ በውስጣችን መጣደፍ፣ መጨነቅና ግራ መጋባት ይኖራል። መንፈስ ቅዱስ ሲናገር ግን ውሳኔው ለእኛ ከባድ ቢሆን እንኳን በልባችን ጥልቅ የሆነ እርጋታና የመረጋጋት ስሜት አብሮ ይፈሳል። የውስጥ ሰላም ማለት መንፈስ ቅዱስ በልባችን ሲናገር የሚያበራው
አረንጓዴ ማብራት ነው። ያ ማብራት በልብ ከበራ ድምፁ የእግዚአብሔር ለመሆኑ ትልቅና ዋነኛው ምልክት ነው። ሁለተኛው መንፈስ ቅዱስ ሲናገር የሚታየው ምልክት ራእይና ዕልም ነው። መንፈስ ቅዱስ አንዳንድ ጊዜ በቀጥታ በራእይ እንዲሁም በሌሊት በዕልም ይናገራል። ዕልም እግዚአብሔር የሰው ልጅ አእምሮ ከዕለት ተዕለት የዓለም ጫጫታ ለይቶ ፍጹም ጸጥታ ወደሚገኝበት በሌሊት ክፍለ ጊዜ የሚያነጋግርበት ረቂቅ መንገድ ነው። መንፈስ ቅዱስ በዕልም ሲናገር ዕልሙ ፍርሃትና ግራ መጋባትን አይፈጥርም። ይልቁኑ ነፍስ ስትነቃ ጥልቅ የሆነ የውስጥ እርጋታ፣ ደስታና ተስፋ ይሰማታል። ሰው ግራ ሲጋባ ወይም የሚይዘውንና የሚጨብጠውን ሲያጣ መንፈስ ቅዱስ በዕልም አማካይነት ቀጥተኛውንና መልካሙን መንገድ ያሳየዋል። ይህ በዕልም የሚመጣ ንግግር ልክ እንደ ማብራት ጨለማው ቀዶ ብርሃን እንደሚሰጥ ነው። አእምሮን ያበራል፣ ልብንም በእውቀት ይሞላል። አንዳንድ ጊዜ ከሚመጣብን አደጋ አስቀድሞ ለማስጠንቀቅ እኛን ለመጠበቅ በፍቅርና በኃላፊነት መንፈስ በዕልም ይናገረናል። አንዳንድ ጊዜ ተደጋጋሚ ዕልም ማየታችን ለነገሩ ትኩረት እንድንሰጥ ነው። መንፈስ ቅዱስ አንድን ዕልም በተለያየ መንገድ በተደጋጋሚ የሚያሳየን መልእክቱ እጅግ አስቸኳይ መሆኑን ያሳያል። በመጽሐፍ ቅዱስ ንጉሥ ፈርዖን ተደጋጋሚ ዕልም ባየ ጊዜ ዮሴፍ ሲተረጉምለት እንደዚህ አለው፣ ዕልሙም 2 ጊዜ መታየቱ ነገሩ በእግዚአብሔር ዘንድ የጸና ስለሆነና እግዚአብሔር ፈጥኖ የሚያደርገው ስለሆነ ነው አለው። ዘፍጥረት ምዕራፍ 41 ቁጥር 32። የምናያቸው ዕልሞች ከመንፈስ ቅዱስ መሆናቸውን የምንለይበት መንገድ ዕልሙ ደጋግሞ ቢመጣም ውስጣችንን አይረብሸውም። ይልቁን እንድንጸልይ፣ እንድንጠነቀቅና ወይም መልካም ነገር እንድናደርግ የሚገፋፋ የውስጥ ብርሃን ይሰጠናል። ሦስተኛው መንፈስ ቅዱስ ሲናገር የሚታይ ምልክት በኃጢአት መወቀስና ንስሐ ነው። ስህተት ስንሰራ ወይም ልንሰራ ስናስብ በውስጣችን የሚሰማን የጥፋተኝነት ስሜትና ወደ ንስሐ የሚገፋፋን ወቀሳ የመንፈስ ቅዱስ ሥራ ነው። እርሱ እኛን ለመቅጣት ሳይሆን ቀጥተኛው መንገድ እንድንይዝ በውስጣችን ይመሰክራል። ሰው በኃጢአት ምክንያት ልቡ ስለሚጨልም የትኛው ትክክል የትኛው ስህተት እንደሆነ የመለየት አቅሙ ሊዳከም ይችላል። መንፈስ ቅዱስ ግን ወደ ሰው ልብ ሲመጣ እንደ መለኮታዊ ማብራት ሆኖ ያገለግላል። ሰው ስህተት ወይም ኃጢአት በሚሰራበት ጊዜ በልቡ ውስጥ የሚሰማው የቅጣት ወይም የፍርሃት ድምፅ ሳይሆን የእርምጃ ማስተካከያ ጥሪ፣ የመንፈስ ቅዱስ ወቀሳ ነው። ጌታ ኢየሱስ ስለ መንፈስ ቅዱስ ሲናገር እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅም ስለ ፍርድም ዓለምን ይወቅሳል ይላል ዮሐንስ 16 ቁጥር 8 ላይ። መንፈስ ቅዱስ በከሳሽነት ሳይሆን በወዳጅነት ኃጢአታችንን በግልጽ ያሳየናል። የመንፈስ ቅዱስ ወቀሳ ሁልጊዜ ከእግዚአብሔር ቃል ጋር የተያዘ ነው። ሰውን ወደ ተስፋ መቁረጥ ሳይሆን ወደ እግዚአብሔር ፍቅርና ምሕረት ይመራል። አንድ ሰው ኃጢአት ሲሰራ ይህ እኮ ስህተት ነው፣ እግዚአብሔር የሚያሳዝን ነው ብሎ ልቡ እንዲወቀስና እንዲጸጸት የሚያደርገው ቀዳሚው አካል መንፈስ ቅዱስ ነው። ንስሐ የሰውን ልጅ መንፈሳዊ ኃይል ያድሳል። መንፈስ ቅዱስ ከንስሐ በኋላ በሰውየው ሕይወት ውስጥ የጽድቅ የሰላምና የደስታ ፍሬዎችን ማፍራት ይጀምራል። ወቀሳ መነሻው፣ ንስሐ መንገዱ፣ መንፈስ ቅዱስ ደግሞ የመንፈሳዊ ጉዞ መሪና መረሻ ግብ ነው። በውስጥ የተሰማ ወቀሳ ኃጢአትን አሳይቶ ነገር ግን በተመሳሳይ ሰዓት እግዚአብሔር ይቅር ይለኛል፣ ተነስቼ ንስሐ ልግባ የሚል መናፈቅና ትሕትና በውስጥ ከተፈጠረ ያ ያለ ጥርጥር የመንፈስ ቅዱስ ድምፅ ነው። ይህንን ድምፅ ባለመናቅና ልብን ባለማደንደን ፈጥኖ ወደ ንስሐ መሄድ ታላቅ መንፈሳዊ ጥበብ ነው። አራተኛው መንፈስ ቅዱስ እየተናገረን መሆኑን የሚያሳየው ምልክት ሐሳቡን በተደጋጋሚ ማምጣት ነው። አንዳንድ ጊዜ መንፈስ ቅዱስ ለአንድ ሰው እንድንጸልይ ወይም መልካም ነገር እንድናደርግ በውስጣችን ደጋግሞ ይናገረናል። የሐሳብ ከውስጣችን ሳይጠፋ ከሰነበተ የመንፈስ ቅዱስ ምሪት ነው። በአእምሯችን ውስጥ በቀን በሺዎች የሚቆጠሩ ሐሳቦች ይመነጫሉ። አብዛኛውን ግን መጥተው ወዲያው ይጠፋሉ። የመንፈስ ቅዱስ ምሪት ከሆነ ግን ከውስጣችን አይጠፋም። ትኩረታችንን ወደ ሌላ ነገር ብናዞር እንኳን ሐሳቡ ተመልሶ ይመጣል።
ጠዋት ስንነሳ፣ ቀን በሥራ ላይ እያለን ወይም ማታ ለመተኛ ስንዘጋጅ ሐሳቡ በውስጣችን ያቃጭላል። መንፈስ ቅዱስ ይህንን መንገድ የሚጠቀመው ያ በአእምሯችን ደጋግሞ የሚመጣ ሰው በዚያ ሰዓት እርዳታ ወይም ጸሎት ስለሚያስፈልገው ነው። ይህ በተደጋጋሚ የሚመጣው ሐሳብ የራሱ የሆነ መለያዎች አሉት። ፍቅርና ሰላም እንጂ ጭንቀት የለበትም። ሰይጣን ሰውን በሐሳብ ሲወጥር በጭንቀት በፍርሃትና አሁን ካላደረግከው ጥፋት ይመጣል በሚል ጫና ነው። መንፈስ ቅዱስ ግን ደጋግሞ ሲናገር ቅዱስ ሸክም ይሰጣል እንጂ ሰላምን አይነሳም። በውስጡ የሚመላለሰው ሐሳብ እግዚአብሔርን የሚያከብር ከቃሉ ጋር የማይጋጭና ደጋግሞ ልቦን የሚያንኳኳ ከሆነ መንፈስ ቅዱስ ስማኝ፣ ትኩረት ስጠኝ፣ ይህንንም አድርግ እያሉት መሆኑን የሚያሳይ ትልቅ ምልክት ነው። መንፈስ ቅዱስ ሐሳቡን በተደጋጋሚ የሚያመጣው እግዚአብሔር በሚሠራው መልካም ሥራ ውስጥ እኛን ተባባሪ ለማድረግ የከፈተው የፍቅር በር ነው። በዚህ ሰዓት ጌታ ሆይ ባሪያዬ ይሰማልና ተናገር ብሎ በጸሎት ራስን ዝቅ ማድረግ መልሱን ለማግኘት ቀላሉ መንገድ ነው። አምስተኛው መንፈስ ቅዱስ እየተናገረን መሆኑን የሚያሳየው ምልክት የሁኔታዎች መገጣጠም ነው። መንፈስ ቅዱስ በውስጣችን የነገረን ወይም ያሳሰበን ሐሳብ በውጭ ባሉ ሁኔታዎች ሊያረጋግጥልን ይችላል። አንዳንድ ጊዜ በልባችን ውስጥ ስለ አንድ ጉዳይ ስናስብ፣ ስንጨነቅ ወይም ውሳኔ ለመወሰን ስንዳክር እንቆያለን። ያንን ሐሳብ ለሰዎች አልተናገርንም። መንፈስ ቅዱስ ግን እኛነታችንን ለሚያውቁ ወይም ፈጽሞ ለማያውቁን ሰዎች በሐሳባቸው ላይ ያንን ጉዳይ ይጭንባቸዋል። ያ ሰው የተናገረው ነገር አንተ በውስጥ ከምታወጣውና ከምታወርደው ሐሳብ ጋር ፍጹም መገጣጠሙ መንፈስ ቅዱስ በዚያ ሰው በኩል እየተናገረ መሆኑን ያሳያል። ይህንን ነገር ባደርገው ይበጃል ወይስ አይበጅም ብለህ በልብህ ስትጠይቅ ውለህ ማታ ወደ ጉባኤ ስትሄድ ሰባኪው ያንተን ጥያቄ የሚመለከት ትምህርት ሆኖ ታገኘዋለህ። ያ የመንፈስ ቅዱስ ለአንተ ያዘጋጀው ድምፅ ነው። ወይም አንድን ነገር እንድናደርግ መንፈስ ቅዱስ በውስጣችን ሲገፋፋን ውጫዊ ሁኔታ ያንን ሐሳብ ለመፈጸም በሚያስደንቅ ሁኔታ ይመቻቻል። እኛ ያላሰብናቸውና ያልደከምንባቸው መንገዶች በታምራዊ ሁኔታ ይከፈታሉ። በተቃራኒው ደግሞ ልባችን ወደ አንድ የተሳሳተ መንገድ ሊያዘነብል ሲል መንፈስ ቅዱስ በውጭ ባሉ ሁኔታዎች መንገዱን በመዝጋት ከአደጋ ይጠብቀናል። መለኮታዊ መገጣጠም በሰው ጥረት የሚመጣ ሳይሆን እግዚአብሔር በራሱ ጊዜና ሰዓት ነገሮችን ጠቅልሎ የሚያሳይበት መንገድ ነው። የመንፈስ ቅዱስ ድምፅ ወይም ምልክት ሁልጊዜ ሰውን ወደ ክርስቶስ ክብር፣ ወደ ፍቅሩና ወደ እውነት ይመራል። ስሜትን የሚያናውጥ፣ ሰላምን የሚነሳ ወይም ከእግዚአብሔር ቃል ጋር የሚጋጭ ማንኛውም ምልክት ከመንፈስ ቅዱስ እንዳልሆነ በጥንቃቄ መለየት ያስፈልጋል። መንፈስ ቅዱስ የሥርዓት አምላክ እንጂ የውካታ አምላክ አይደለም። እርሱ ሲናገር የሚታዩ ምልክቶች በሙሉ በሰላም በጥበብና በእግዚአብሔር ቃል ሚዛንነት የተደገፉ ናቸው። ማንኛውም በውስጥ የሚሰማን ስሜት ወይም ውጫዊ ምልክት ሁልጊዜ በጸሎትና በቃል መመርመር መንፈሳዊ ብስለት ነው። አመሰግናለሁ። ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ይሁኑ።